ምዕራፍ 18 ትሕትናን ስለማስተማሩ። በዚያችም ሰዓት የጌታችን ኢየሱስ ደቀ መዛሙርት በመንግሥተ ሰማያት ከሁሉ የሚበልጥ ማን ነው እያሉ ወደ እርሱ ቀረቡ። ሕፃንንም ጠርቶ በመካከላቸው አቆመው፣ እንዲህም አለ፣ እውነት እላችኋለሁ ካልተመለሳችሁ እንደዚህም ሕፃን ካልሆናችሁ ወደ መንግሥተ ሰማያት ከቶ አትገቡ። እንደዚህም ሕፃን ራሱን ዝቅ ያደረገ በመንግሥተ ሰማያት የሚበልጥ ይህ ነው። እንደዚህም ያለውን አንድ ሕፃን በስሜ የሚቀበል እኔን ይቀበላል። በእኔ ከሚያምኑ ከእነዚህ ታናናሾች አንዱ የሚያሰናክለ አህያ የሚፈጭበት ወፍጮ በአንገቱ ታስሮ ወደ ጥልቅ ባህር ቢሰጥም ይሻለዋል። ከሚመጣው ማሰናከያ የተነሳ ለዓለም ወዮለት። ማሰናከያ ግድ ይመጣልና፣ ነገር ግን ማሰናከያን ለሚያመጣት ለዚያ ሰው ወዮለት። እጅ ወይም እግር ብታስትህ ካንተ ቆርጠህ ጣላት። ሁለት እጅ ወይም ሁለት እግር ኖሮ ወደ ዘላለም እሳት ከምትጣል አንካሳ ወይም ጎንዳሻ ሆነህ ወደ ሕይወት ብትገባ ይሻልሃል። ዓይንህ ብታስትህ ከአንተ አውጥተህ ጣላት። ሁለት ዓይን ኖሮ ወደ ዘላለም ገሃነም እሳት ከምትጣል አንድ ዓይን ኖሮ ወደ ሕይወት ብትገባ ይሻልሃል። ከእነዚህ ከታናናሾቹ አንዱን ስንኳ እንዳንተ እንዳትንቁ ተጠንቀቁ። መላእክቶቻቸው በሰማይ ሁልጊዜ በሰማይ ያለውን የአባቴን ፊት ያያሉ እላችኋለሁ። የሰው ልጅ የጠፋውን ሊፈልግና ሊያድን መጥቶአልና ምን ትላላችሁ? 100 በጎች ያሉት ሰው ቢኖር ከመካከላቸው አንዱ ቢጠፋው 99ኙን በተራራ ላይ ትቶ የጠፋውን ሊፈልግ ይሄድ የለምን? እውነት እላችኋለሁ ባገኘው ጊዜ ካልጠፉት ከ99ኙ ይልቅ ጠፍቶ ስለተገኘው ፈጽሞ ደስ ይለዋል። እንዲሁም ከእነዚህ ከታናናሾቹ አንዱ እንኳ ይጠፋ ዘንድ በሰማያት ባለው አባቴ ፊት አይፈቀድም። ወንድምህ አንተን ቢበድልህ ሄደህ ብቻውንም አድርገህ ምከረው። ቢሰማ ወንድምህን ጠቀምኸው። ባይሰማ ግን በሁለተኛው ጊዜ ከአንተ ጋር አንድ ወይም ሁለት ምስክር ያዝ። ነገር ሁሉ በሁለት ወይም በሦስት ምስክር ቃል ይጸናልና። እነርሱም ባይሰማቸው ግን ለቤተ ክርስቲያን ንገራት። ቤተ ክርስቲያንንም ባይሰማት እንደ አረማዊና እንደ ቀራጭ ይሁንልህ። እውነት እላችኋለሁ በምድር የምታስሩት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል። ዳግመኛም እላችኋለሁ ከእናንተ ሁለቱ በምድር ላይ ስለሚለምኑት ነገር ሁሉ ቢተባበሩ በሰማያት ባለው አባቴ ዘንድ ይደረግላቸዋል። 2 ወይም 3 በስሜ በሚሰበሰቡበት እኔ በዚያው መካከላቸው እኖራለሁ። ከዚህም በኋላ ጴጥሮስ ወደ እርሱ ቀርቦ አቤቱ ወንድሜ ቢበድለኝ ስንት ጊዜ ልተውለት? እስከ 7 ጊዜ ነውን? አለው። ጌታችን ኢየሱስም እንዲህ አለው፣ እስከ 7 ጊዜ 7 ነው እንጂ እስከ 7 አልልህም አለው። ስለዚህ መንግሥተ ሰማያት ባሮቹን ሊቆጣጠራቸው የወደደ ንጉሥን ትመስላለች። ሊቆጣጠራቸው በጀመረ ጊዜ 1000 መክሊት የሚከፍለውን አንድ ባለ ዕዳ ወደ እርሱ አመጡ። የሚከፍለውም ባጣ ጊዜ ጌታው እርሱና ሚስቱ ልጆቹም ያለውም ሁሉ እንዲሸጡና ዕዳውን እንዲከፍል አዘዘ። ወዲያውም ያ አገልጋይ ወድቆ ሰገደለት። አቤቱ ታገሰኝ፣ ሁሉን እከፍልሃለሁ እያለ ለመነው። ጌታውም ያን አገልጋይ አዘነለትና ፈታው፣
ዕዳውንም ተወለት። ነገር ግን ያ አገልጋይ በወጣ ጊዜ ከአገልጋዮች ባልንጀሮቹ 100 ዲናር የሚከፍለውን አንድ ባለ ዕዳ አገኘና የምትከፍለኝን ስጠኝ ብሎ አንቆ ያዘው። ያም የጌታው አገልጋይ እግሩ ላይ ወድቆ ታገሰኝ፣ ሁሉንም እከፍልሃለሁ እያለ ለመነው። እርሱም እምቢ አለው። ዕዳውንም እስኪከፍለው ድረስ ወስዶ አሰረው። ባልንጀሮቹ አገልጋዮችም ያደረገውን አይተው እጅግ አዘኑ። ሄዶም የሆነውን ሁሉ ለጌታቸው ነገሩት። ከዚህም በኋላ ጌታው ጠራውና እንዲህ አለው፣ አንተ ክፉ አገልጋይ፣ ስለ ለመንኸኝ ዕዳን ሁሉ ተውሁልህ። አንተስ እኔ እንደማርሁ ባልንጀራህን ልትምረው አይገባህምን? ጌታውም ተቆጥቶ ዕዳውን ሁሉ ጨርሶ እስኪከፍለው ድረስ ለሚያሰቃዩት አሳልፎ ሰጠው። እናንተም የወንድሞቻችሁን በደል ከልባችሁ ይቅር ባትሉ በሰማያት ያለው አባቴ እንዲሁ ያደርግባችኋል።